ሰላም ጤና ይስጥልን እንኳን አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘው መርሃ ግብር ይዘን ተገኝተናል። ዛሬም ቤተክርስቲያን በመገኘት ለህዝበ ክርስቲያኖቹ ጥያቄዎች እናቀርባለን። የጥያቄዎቹ መልሶች ከቪዲዮ መጨረሻ ላይ በመምህራን ይመለሳሉ። እናንተም ውድ ተመልካቾቻችን የጥያቄዎቹን መልሶች ኮሜንት ላይ እየሞከራችሁ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሰው ከፍጥረት ሁሉ የከበረ ነው የምንለው ለምንድን ነው? እንግዲህ ሰው እንደኛ አስተሳሰብ ያው ደካሞች እናለን፣ ግን ሰው የሚልቅበት እግዚአብሔር ባከበረው መጠን አንድም ብዙ ምክንያት አለው። አባቶቻችን ሊቃውንት ነው የሚተረጉሙት። አንደኛ ከፍጥረታት ሁሉ እግዚአብሔር መድኃኔዓለም እግዚአብሔር ሰውን ነው የመሰለ። አንድም በዚህ ሰው ከሁሉ ይልቃል እናለን። ምክንያቱም ባለቤቱ እግዚአብሔር አምላክ ሰውን ስለመሰለ እሱም አንድም አምላክ ወሰብ እያልን ስለምንጠራው አንድም በዚህ ሰው ከፍጥረት ይልቃል ያሰኘው። ሁለተኛ ደግሞ ሰው የሚከብርበት ምክንያት እንግዲህ በስጋ አንደበት ጥንተ ተፈጥሯችን በማሰብ ነው። ቀደም አዳም ሲፈጠር ምንድን ነበረ? ካህን፣ ንጉስ፣ ነቢይ ነበረ። በዛ ሰዓት ቅዱሳን መላእክት ሳይቀሩ ያው እንግዲህ ይሰግዱለት ነበር። እንደውም በአንዳንድ መጽሐፍት ምን ይላል? ዲያብሎስ ለአዳም እንግዲህ ስገድ ሲባል አልሰግድም ሲል የዛን ጊዜ ወደቀ የሚሉ አሉ። እና እንግዲህ እግዚአብሔር ንግበር ባሪያ ነው፣ በአምሳላችን በምሳሌያችን እንፍጠር ብለው ስላሴ የፈጠሩ ፍጥረት ስለሆነ ሰው ከፍጥረት ሁሉ ይልቃል እንላለን። እናታችን ሔዋን ከአዳም ከየትኛው ጎኑ ተገኘች? ያው እንግዲህ ሁሉም የሚያውቀው ነው። እንደምናውቀው ከግራ ጎኑ ይላሉ፣ ግን ያው በመገለጥ ነው እንጂ የተፈጠረች አብሮ ምናምን የሚል ነገርም አለ። ዙሮ ከግራ ጎኑ ተገኝታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ሲወድቅ ሲነሳ አይታው አዝና ወዙን በልብስ ያበሰችለት ሴት ማን ትባላለች? ይቺ ሴት ሜሮኒካ ትባላለች እና ስዕሉም ከአበሰችበት ልብስ ላይ ቀርቶና ሜሮኒካ ትባላለች። ከጌታችን በቀኝ የተሰቀለው ሽፍታ ምን ብሎ ስለለመነ ነው ከአዳም ቀድመህ ገነት ትገባለህ የተባለው? እንግዲህ ብዙ ዘመን እመቤታችን በግብፅ ሀገር በስደታቸው ወቅት አግኝተውት ነበረ። ጥጦስ ይባላል። አቤቱ በመንግስት በመጣ ጊዜ ያስበኝ ብሎ ስለለመነ ያው እንግዲህ እሱ እንደ ኃጢአቱ በደሉ ይቅር ብሎት እግዚአብሔር አምላክ ይህንን ጸሎት ሰምቶታል ማለት ነው። ከ12ቱ ሐዋርያ የምታውቃቸውን እስኪ ዘርዝር። ከ12ቱ ሐዋርያት ጴጥሮስ፣ እንድርያስ፣ በርቶሎሜዎስ፣ ያዕቆብ፣ ዮሐንስ እና ሌሎች ማለት ነው። በጣም አመሰግናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው ለማን በተዘጋጀ መቃብር ላይ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው በአዲሱ መቃብር ነው። ዮሴፍና ለራስ አይ ቲንክ ያው ሳረሰው አልቀርም ብቻ ግን እንደሚመስለኝ ለኒቆዲሞስ ወይም ለዮሴፍ ከሁለታቸው ለነሱ ባዘጋጁት አዲስ መቃብር ተቀበረ የሚል ያው ለኒቆዲሞስ ይመስለኛል ስፔሲፊካሊ። ጌታችን ለምን በእንጨት መስቀል ላይ የተሰቀለ ይመስላል? ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ የተሰቀለበት ዋነኛው ምክንያት ምንድነው? ዲያብሎስ እንግዲህ አዳምን ሲያስተው በዕፅ ምክንያት ገብቶ ነበር፣ በመብል ነበር ያሳተው እና የሾውን በሾው እንዲሉ ያው በዕፅ የመጣውን ዲያብሎስ በዕፅ ምክንያት ነበር ዲያብሎስ ያው ተሰውሮ ያሳተው። እዚያ ደግሞ መድኃኔዓለም ደግሞ በሰው ተመስሎ መጥቶ እግዚአብሔር አምላክ ሰው ሆኖ አዳን ማለት ነው። ስለዚህ አዳም በዕፅ ምክንያት ስለሳተ ነበር ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ገንዘው የቀበሩት ማንና ማን ናቸው? ጌታችንና መድኃኒታችን ኢየሱስ ክርስቶስን ገንዘው የቀበሩት ዮሴፍና ኒቆዲሞስ ይባላሉ። ሰው ከፍጥረት ሁሉ የከበረ ነው የምንለው ለምንድን ነው? ሰው ከፍጥረት ሁሉ የከበረበት ምክንያቱም አለው። አንደኛ ያው ሰው ባፈጣጠሩ በእግዚአብሔር አርአያና አምሳያ በመፈጠሩ ይህ የተሻለ ያው ከሌሎች ፍጥረታት የሰው ልጅ የተፈጠረበት ትልቅ ምክንያት መሆኑን ይህን እናምናለን። ሁለተኛ እግዚአብሔር የሰው ልጅ በመፍጠሩ ያው ከድንግል ማርያም በቃ አዳም በመበደሉ አዳም ከበደለ በኋላ እንደገና የአዳምን በደል በዛው እንደበደለ እንዳይቀር እግዚአብሔር ከሰማያ ሰማያት ወርዶ ከድንግል ማርያም መወለዱ የሰው ልጅ ትልቅ ምክንያቱ ይመስለኛል። በቃ ከፍጥረታት ሁሉ የተሻለ ሰው ከፍጥረት ሁሉ የከበረ ነው የምንለው ለምንድን ነው? ሰው ከምንም በላይ የእግዚአብሔር ፍጡር የእግዚአብሔር አምሳያ ነው ይባል ይመስለኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ስደት የጀመረው መቼ ነው? ወደ ግብፅ ሀገርስ መቼ ደረሱት? ግንቦት ወር በ21
ሰው ከፍጥረት ሁሉ የከበረ ነው የምንለው ለምንድን ነው? ሰው ከፍጥረት ሁሉ የከበረ ነው የምንልበት ምክንያት አንደኛ እግዚአብሔር አምላክ ሁሉ ነገር እንግዲህ ስነ ፍጥረታት ስናወራ 22 ስነ ፍጥረታት አሉ። ከነዚህ ከ22 ስነ ፍጥረታት ውስጥ 20ውን ስነ ፍጥረታት በሙሉ የሚገዛ ነው። ሰው ከመላእክት ውጭ ሌላውን ስነ ፍጥረታት እንዲገዛ የተደረገ ነው። ሁለተኛ ነገር እንግዲህ እግዚአብሔር አምላክ ፍጥረታትን ሲፈጥር በሶስት ነገር ነው የፈጠረው፣ በሐልዮ፣ በነቢብ፣ በገቢር ነው። ሰውን ደግሞ የፈጠረው በሶስቱም ነው። እንግዲህ በሐልዮ የፈጠራቸው አሉ በማሰብ ብቻ። ሁለተኛው ደግሞ በነቢብ በመናገር እንዲሁን እያለ ለይኩን እያለ የፈጠራቸው ፍጥረታት አሉ። ሰውን ግን እነዚህ ንጉስ ወደ ቤት በሚገባበት ጊዜ ወይም ደግሞ አንድ እንግዳ ወደ ቤት በሚገባበት ጊዜ ምንጣፍ ተነጥፎ ተጎዝጎ እንደሚጠብቀው ለሰው ልጅ የሚያስፈልገውን ነገር በሙሉ አሟልቶ ፈጥሮለታልና የሰው ልጅ ከሁሉ ፍጥረታት ሁሉ የከበረ ነው። ሌላኛውም ደግሞ ራሱ እግዚአብሔር ወልድ ወደ ምድር ወርዶ የሰው ልጅን ለማዳን የተሰቀለለትና የከበረለት ስለሆነ ለእርሱ ሲልም እስከ መጨረሻ ድረስ ፍቅርን የሰጠው ወልድን ፍቅር ሳበው ከመንበሩ አመጥቶ እስከ ሞት ማደረሰው በሚለው የሰው ልጅ የከበረ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ስደት የጀመረው መቼ ነው? ወደ ግብፅ ሀገርስ መቼ ደረሰው? እንግዲህ ያው እመቤታችን ቅድስት ድንግል ማርያም ስደቱ የሚያወራው ለ3 ዓመት እንደተሰደደች ነው እስከ ኢትዮጵያ ድረስ የመጣችው። ግን በኢትዮጵያ ኦርቶዶክስ አቆጣጠር እንግዲህ ከመስከረም 26 እስከ ህዳር 6 ድረስ እንደሆነ ተስፋ አደርጋለሁ። ወይም ደግሞ ወርሃ ጽጌ ወይም ጽጌ ጾም ብለን የምንጾመውን በዛው ውስጥ እንደሆነ ተደርጎ ነው ማለት ያን 3 ዓመቱን ሊመጥን ይችላል በሚል መልኩ በዛ መልኩ ተሰርቶ ቀኖና ተሰርቶለት በቤተክርስቲያን አባቶቻችን ተሰርቶለት የተደረገ ማለት ነውና እኔ ማውቀው ከመስከረም 26 እስከ ህዳር 6 መስከረም 24 ሶርስ። እናታችን ሔዋንን ከአዳም ከየትኛው ጎኑ ተገኘች? እንግዲህ ይህን ጥያቄ ከብዙ ሰዎች ጋር ተከራክሬበት አውቃለሁ ከዚህ በፊት እና እኛ የምንለው ከግራ ጎን ነው ብዙ ጊዜ የምናወራው። ግን ይህን ያህል ጎን ተብሎ ስፔሲፊክ ተደርጎ የተነገረ ነገር እንደሌለ አምናለሁ። ማለት ብቻ ከጎኑ እንደተገኘች ያው ከግርጌውም ሳትሆን እንዳይረግጣት እሱ እንዳይበላ እንዳይሆንባት ከላይም ብና ደግሞ እሷ እንዳትሰለጥንበት ከጎኑ ተፈጠረች የሚል አስተሳሰብ ነው ያለኝ እንጂ አንዱ ከዚህ ከግራ ከቀኝ የምንለው እንዳልሆነ ብቻ ከሱ እኩል ሆና እንደተፈጠረች እንዲሁም ደግሞ መቼ ተፈጠሩ የሚሉም ጥያቄ ተይዞ ይነሳል እና ከሱ አንድ ሳምንት በኋላ ሲፈጥራትም ለክብር እንደሆነም አድርጎ ነው። ግን ከየትኛው ጎን እንደሆነ ስፔሲፊክ ነገር የለውም። ብቻ ከጎኑ እንደተፈጠረች ከእኩል እንደሆነች ከሱ ጋር ለመናገር ነው። ጌታችን መድኃኒታችን መስቀል ተሸክሞ ሲወድቅ ሲነሳ አይታው አዝና ወዙን በልብስ ያበሰችለት ሴት ማን ትባላለች? ለጊዜው ግን ስሙ አልመጣልኝም። ከጌታችን በቀኝ የተሰቀለው ሽፍታ ምን ብሎ ስለለመነ ነው አዳምን ቀድመ ገነት ትገባለህ የተባለው? መልካም። ይህንን እንግዲህ ከድንቅ ታምራት ከምንላቸው ከሐዋርያትም ቀድሞ የሰበከልን የኢየሱስ ክርስቶስን ዳግም ምጽአቱን አስታውሶ ጌታ ሆይ ዳግም በምትመጣበት ጊዜ በመንግስት አስበኝ ብሎ በመጸለዩ ዛሬ ከገነት ከኔ ጋር ቀድመህ ትገባለህ ብሎ ነግሮታል ማለት ነው። ያ ማለትም ባጭሩ በመንግስት በመጣ ጊዜ አስበኝ በሚለው ጸሎት ነው። ከ12 ሐዋርያት እስኪ የምታውቃቸውን ጥቀስ። እንግዲህ 12ቱ ሐዋርያት በማቴዎስ ወንጌል ምዕራፍ 10 ላይ በደንብ ተዘርዝረዋል። የመጀመሪያው ስምዖን ወይም ደግሞ ሊቀ ሐዋርያት ጴጥሮስ፣ ሁለተኛው ፍቁረ እግዚእ ታዎሎጎስ እየተባለ የሚጠራው ቅዱስ ዮሐንስ ወንጌላዊ፣ ቅዱስ ማቴዎስ ቀራጭ የነበረው፣ ታዲዮስ፣ ናትናኤል፣ እንድሪያስ ናትናኤል አልኩኝ እንግዲህ ማቲያስ አምስቶች ስላሸወደድኳቸው እነ ያዕቆብ ሚስጥረኛው ያዕቆብ ማለት ሶስቶቹ ሚስጥራን ጴጥሮስ፣ ያዕቆብ፣ ዮሐንስ አሉ። እንግዲህ እንደዚህ እነሱ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው ለማን በተዘጋጀ መቃብር ነው? የተቀበረው በአዲስ መቃብር ማንም ባልገባበት በአዲስ መቃብር እንደሆነ ግን አውቃለሁ። ግን ለማን እንደሆነ ስፔሲፊክ አላውቅም። ጌታችን ለምን በእንጨት መስቀል ተሰቀለ? ይሄ በእንጨት የተሰቀለበት የመጀመሪያው አዳም በደሉን የጀመረው ወይም ደግሞ ሔዋንና አዳም በደል ሲበድሉ ያው በእጽ ነበረ። እጽ ይቀትል ወእጽ ያህዩ ወይም ደግሞ እጽ ይገላል እጽ ያድናል በሚለው መልኩ በእጽ የመጣው በእጽ ለመመለስ ነው። እንጨት በልተው ባደረጉት አመፅ እንጨት ላይ ተሰቅሎ ደግሞ እርሱ ሕይወታችንን ለኛ ስለሰጠን በእንጨት ላይ ተሰቀለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ገንዘው የቀበሩት ማንና ማን ይባላሉ? እዚህ ጋር መልካም። እዚህ እንግዲህ ከጌታችን ከኢየሱስ ክርስቶስ የአብይ ጾም ከምንለው ውስጥ 8 ሳምንታት አንደኛው ኒቆዲሞስ የምንለው ነው። ኒቆዲሞስ እንዳውም ከዚህ ላይ አንስቶ ኒቆዲሞስ እንግዲህ መምህር ነበር።
የብሉይ ኪዳን መምህር ነበረ። እንግዲህ ከሰባው ነገስታት ማለት ከሰባው ነገስታት ሳይሆን ከዛ ከሚሰበሰቡትም ከጸሐፍት ፈሪሳውያንም አንዱ ነበረ። እንዲሁም መምህር ነበረ፣ ባህለ ሀብት ነበረ፣ ባለስልጣንም ነበረ። ሶስቱ ነገሮች ያሟላ ነበረ እና ባህለ ሀብትነቱንም እንዳውም ሲገልጸው ኢየሱስ ክርስቶስን ሲገንዙት በአዲስ በፍታ ነበረ እና በሚያምር በፍታ ወይም ደግሞ ይሄ ምንድነው እኛ መከፈኛ በምንለው በዛ ነበር የገነዙት። የአርማታዊ ዮሴፍና ኒቆዲሞስ ሁለቱ ገንዘውታል ማለት ነው። ለዛም ያው ምስክር የሚሆነው እንግዲህ ኒቆዲሞስ ሀብታም እንደነበረ የሚገልጽልንም በዛ በአዲስ መግነዝ እንደገነዙት ስለሚናገር ማለት ነው። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቻችን መልሶች እንሄዳለን። የጥያቄዎቻችንን መልሶች ሊመልሱልን መምህራችን መምህር ነብዩ ከአጠገባችን ይገኛሉ። መምህራችን እንኳን ደህና መጡ። እንኳን ሰላም ቆያችሁኝ። እንዴት አላችሁ ተመልካቾቻችን? እግዚአብሔር ይመስገን። የመጀመሪያው ጥያቄ ሰው ከፍጥረት ሁሉ የከበረ ነው የምንለው በምንድን ነው? መልካም ጥሩ ጥያቄ ነው። ሰው ከሁሉ ይልቅ የከበረ ነው የሚባለው በገንዘቡ ብዛት፣ ባለው ብቃት፣ በስልጣኑ ወይም በእውቀቱ ወዘት አይደለም። ቤተክርስቲያን ሰው ከሁሉ ይልቅ የከበረ ነው ስትል በሚከተሉት ምክንያት ነው። አንደኛ በስላሴ አርአያና አምሳል የተፈጠረ ብቸኛ ፍጥረት በመሆኑ። ሁለተኛ ፍጥረታት ሁሉ ከተፈጠሩ በኋላ በመፈጠሩ ሰውን የፍጥረታት ገዢ በመሆኑ እንደ ዘውድ በስተመጨረሻ ፈጥሮታልና። ሶስተኛ በምድር ላይ ላሉ ፍጥረታት ሁሉ ገዢ በመሆኑ የጸጋ ማለት ነው። አራተኛ በገቢር የተፈጠረ ብቸኛ ፍጥረት በመሆኑ። ያው በገቢር የተፈጠረ ማለት በሐሳብ የተፈጠሩ አሉ፣ በንግግር የተፈጠሩ አሉ። ጌታ በሐሳብ የፈጠራቸው ፍጥረታት አሉ። በመናገር ይሆኑ እያለ የፈጠራቸው ፍጥረታት አለ። የሰው ልጅ ግን ሲፈጥር ከአራቱ ባህርያተ ስጋ ከአምስተኛ ባህርያተ ነፍስ በዕለተ ዓርብ በገቢር በመስራት የተፈጠረ ብቸኛ ፍጥረት በመሆኑ ሰው ከሁሉ የከበረ ነው እንላለን ማለት ነው። ቃልዎትን ያሰማልን መምህራችን። ቀጣይ ጥያቄ እናታችን ሔዋንን ከአዳም ከየትኛው ጎን ነው የተገኘችው? እናታችን ቅድስት ሔዋን ከአዳም አዳም በተፈጠረ በሳምንቱ ይላሉ የተፈጠረች ከቀኝ ጎኑ ነው። ከቀኝ ጎኑ ፈጠራት። ይህንንም ለማስረገጥ በተለይ የዮሐንስ ወንጌል ምዕራፍ 19 ላይ መድኃኔ ዓለም ክርስቶስ ሲሰቀል ለንጊኖስ የተባለ ጭፍራ መጥቶ ቀኝ ጎኑን ነው የወጋው። ቀኝ ጎኑን ሲወጋው ደምና ውሃ ፈሶታል። ቀኝ ጎኑን መውጋቱ እንደውም በተለይ መጽሐፈ ምስጢር የተሰኘው መጽሐፍ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢርን ሲጽፍ ከመጀመሪያው አዳም ከቀኝ ጎን የተፈጠረችው ሔዋን ሞትን አምጥታበት ጸጋው ተገፎ ወደ ምድረ ፋይድ እንዲሰደድ ሆኖ ነበረ። ከዳግማዊ አዳም ከኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ማየገቦ ልጅነታችን ተመለሰ ብሎ አነጻጽሮ ይጽፈዋል። ሔዋን ስትፈጠር አዳም እጅጉንም አልተኛም እጅጉንም አልነቃም፣ ሰመመን መካከል ነበር። ቢነቃ ኖሮ ያመው ነበርና ይጠላታል፣ ቢተኛ ኖሮ ሰው አይቶ ስለማያውቅ የት መጣች ብሎ ይደነግጣል። ስለዚህ በህመም መካከል በሰመመን መካከል ነው የተፈጠረችው። መድኃኔ ዓለም ክርስቶስም የጌታ ስጋ አምላክ መለኮት የተዋሃደው ስጋ ነው። በስጋ ሙቷል፣ በመለኮት ግን ሕያው ነበረ። ለዛ ነው ሰው ከሞተ በኋላ ደሙ ይቆማል፣ ይደርቃል፣ አካሉ ይደርቃል። የጌታ ስጋ ግን ነፍስ የተለየው መለኮት የተዋሃደው ስለነበረ ጎኑ ሲወጋ ፈሶታል። ስለዚህ በስጋ ሙቷል፣ በመለኮት ግን ሕያው የሆነ አካሉ ላይ ምን ፈሰሰ? ደምና ውሃ ፈሰሰ ብሎ በንጽጽር ሲያመጣው እናያለን። ይኸው በብዛት የሚነገረው መጽሐፍ ቅዱስ ከጎኑ ነው የሚል፣ ከጎኑ አንዲት አጽም ነሳ እንጂ ቀኝም ግራም አይልም። ቤተክርስቲያናችን ግን ቀኝ ጎኑ እንደሆነች ይነገራል። የግራ ጎን ተብሎ በዘልምድ የሚነገረው ደም ያለች ልብ ያለች በግራ ጎን ነው። ስለዚህ ሴቶች ደም ይፈሳቸዋልና ከግራ ጎን ተፈጠሩ ተብሎ በዘልምድ ይነገራል ማለት ነው። ልብ ያለች በግራ ጎን ነው። ደም የምትመታው የምትረጨው ደግሞ እሷ ነች። ሴቶች ደም ይፈሳቸዋልና ከግራ ጎን ተብሎ በዘልማድ ይነገራል። ሌላው ግራ ደካማ ነው። ሴት ልጅ በአቅሟ ደካማ ናትና በሌሎች ነገር አይደለም። ሴት ልጅ በአቅሟ ከወንድ ልጅ ይልቅ ደካማ ነው። በጉልበት ደካማ ነች፣ ድክምት ነች። ለምሳሌ ሩጫ እንኳ አሁን ለምሳሌ ስትሮጥ ሴቶችና ወንዶች እኩል ኪሎ ሜትር አይሮጡ፣ የሴቱ ይቀነስላቸዋል። ይሄ ተፈጥሯዊ በሆነው አካላዊ ብቃት ላይ ደካማ ስለሆነ ከወንድ ይልቅ ሴትን ደካማ ነች ተብሎ የሚነገርበት ግራ ምሳሌ ሆና የምትሰጥበት አጋጣሚ አለ። በሌሎች መጎት ፈጥኖ በማገዝ ፈጥኖ በመረዳት ቀኝ ከተባለ
በሱ ደግሞ የምትመሰልበት አጋጣሚ አለ። አሁን ከተነገረው አውድ አንጻር ግን ይሄ በቂ ነው ብዬ አስባለሁ። ቃልዎትን ያሰማልን መምህራችን። ቀጣዩ ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ሲወድቅ ሲነሳ አይታው አዝና ወዙን በልብሱ ያበሰችለት ሴት ማን ትባላለች? በግብረ ሕማም መጽሐፍ ላይም እንደተጠቀሰች በሌሎች መጽሐፍትም እንደምትጠቀስ ቬሮኒካ ትባላለች። እቺ ሴት ስሟ ተጠቅሶ ይገኛል። ቬሮኒካ ትባላለች ማለት ነው። እሺ ቃልዎትን ያሰማልን መምህራችን። ከጌታችን በቀኝ የተሰቀለው ሽፍታ ምን ብሎ ስለለመነ ነው ከአዳም ቀድመህ ገነት ትገባለህ የተባለው? በመጀመሪያ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ የ2 ዓመት ሕፃን ሆኖ በእናቱ ጀርባ ላይ ወደ ግብፅ ሲሰደድ ሽፍታ ስለነበሩ ሲዘርፍ ታግንቶት ከቀሟቸው በኋላ ልቡ ራርቶ የወሰዱትን ተራው የጓደኛው ቢሆንም የኔ እስካሁን የዘረፍኩትን ውሰድ ብሎ የቀሟቸውን መልሶ ጌታን ሽኮኮ አድርጎ እየሸኛቸው በነበረበት ሰዓት ሰይፉ ተሰበረ። በዚህ ሰዓት በጎ ብሰራ ሰይፍ የተሰበረ ብሎ ሲያዝን ወደ ሰገባው አስገባዋለሁ። ወደ ሰገባው ሲያስገባው እንደነበረ ሆነለት። ከዛ በኋላ ያ ሽፍታ ይሄማ ከነቢያት ወገን አንዱ ነው ብሎ ተናገረ። በዚህን ጊዜ ጌታ አዳምን ቀድመህ ገነት ትገባለህ የሚል ቃል ተናገረው። ከጎን ያለው አሽፎታል። ከነቢያት ወገን ቢሆን ነው አንተን ሽፍታውን አዳምን ቀድመህ ገነት ትገባለህ የምትለው ብሎ አሽፎ ነበረ። እግዚአብሔር ያለው አይቀርምና 33 ዓመት ሞልቶት ጌታ ሕፃን የ2 ዓመት እያለ ሰውየው ሌባ ነበር፣ ወንበዴ ነበር። ከ33 ዓመት በኋላም ሌባ ሆኖ ነው የቆየ ሰው እድሜ ልኩን ማለት ነው እስከ እርጅና ድረስ። እና ጌታ ሲሰቀል አንዱ በቀኝ አንዱ በግራ ሆኖ ተሰቀለ። በቀኝ ያለው ጥጦስ ይባላል፣ የማናይ ማለት ነው። በግራ ያለው ዳክርስ ይባላል፣ ጸጋማይ ይባላል። ጸጋማይ ግራ በግራ ጎን ያለ ማለት ነው። እና ከወንበዴዎች መካከል ሰቀሉት። ከቀኝ ያለው ምንድነው? ወንበዴ። ከመሃል ያለው ምንድነው? በግራ ያለው ምንድነው? ወንበዴ። ከመሃል ያለው ከሁሉ የበለጠ ወንበዴ እንዲባል ፈልገው ጌታን ከወንበዴዎች መካከል ሰቀሉት። በዚህን ጊዜ በቀኝ የተሰቀለው ወንበዴ የተፈጸሙ ታምራትን አየ። በሰማይና በምድር የተፈጠሩ ታምራትን። ያ ማለት ምን ማለት ነው? በሰማይ 3 በምድር 4 ፀሐይ ሲጨልም ብርሃኗን ስትተግን፣ ከዋክብት ሲረግፉ፣ ጨረቃ ደም ስታለቅስ አየ። በምድር ላይ ያሉት ሙታን ሲነሱ፣ መቃብራት ሲከፈቱ፣ እኒህን ታምራት ሲያይ አምላክ መሆኑን አወቀ። በዚህን ጊዜ ምስክርነቱን ሰጠ። ምን የሚለውን? በቀኝ ያለውን እንዲህ አለው፣ እኛ ኃጢአተኛ ነን፣ እኛ በኃጢአታችን ምክንያት ተሰቅለናል አለ። ኃጢአተኛ ነኝ ብሎ አመነ። 1 በሁለተኛ ደረጃ እሱ ግን ንጹህ ነው አለ። 2 በሶስተኛ ደረጃ ይገባናል፣ እኛ በደለኛ ስለሆንን ይገባናል ብሎ ስለ ራሱ በደል ስለ ክርስቶስ ንጽህና መሰከረ። እና ከዛ በመቀጠል ምን አለ? ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ የሚል ልመና ለመነ። እንግዲህ ይኸውላችሁ በንግስና ያለውን ወታደር ከቦት የመጣን ጌታ ማለት ቀላል ነው። እውር ሲያበራ፣ ለምጽ ሲያነጻ፣ ታምር ሲያረጋይቱ አሁን ጌታ ቢሎ አይደንቅም። እንደ ወንበዴ እንደ ምስኪን ድሃ እንደ ብራና ተወጥሮ እርቃኑን የተሰቀለ አንድ ምስኪን አይቶ ነው እንግዲህ ጌታ ሆይ ያለ። እርቃኑን የተሰቀለን ሰው ጌታ ብሎ ከማመን በላይ ትልቅ ነገር የለም። ጌታ ሆይ በመንግስትህ አለው። ምን ማለት ነው? በመንግስትህ። ያ ከመካከል እርቃኑ ሆኖ የተሰቀለው የመንግስተ ሰማያት ባለቤት ነው ብሎ አመነ። አሰጠኝ አይደለም ያለው፣ ሰጭ መሆኑን አመነ። የመንግስተ ሰማያት ባለቤት መሆኑን አመነና በመንግስትህ በመጣ ጊዜ አስበኝ አለ። በዚህን ሰዓት አዳም ቀድመህ ገነት ትገባለህ ተብሎ ይህ ቃል ተነገረው። ስለዚህ ዋናውን ሐሳብ ጠቅለል አድርገን ስናስብ እኔ በደለኛ ነኝ ብሏል፣ ይገባኛል ብሏል፣ ጌታ ንጹህ መሆኑ መስክሯል፣ የመንግስተ ሰማያት ባለቤት መሆኑ መስክሯል። ይሄን በመንግስት በመጣ ጊዜ አስበኝ ሲል አዳም ቀድመህ ገነት ትገባለህ። ከዛ ቀጥሎ ሌላ ደስ የሚል ቃል ተነግሮታል። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ነው የተባለ። ዛሬ ከኔ ጋር በገነት ትኖራለህ። አዳም በገነት ነበር። በገነት ግን እግዚአብሔር በተለየበት ገነት ስለነበር እርቃኑ ሆኗል። አዳም በገነት ሆኖ ዕፀ በለስን በበላ ሰዓት ነው ጸጋ የተገፈፈ እርቃኑን የሆነ። ገነት የሚሆነው ከእግዚአብሔር ጋር ሲኖሩ ነው። ገነት ያለ እግዚአብሔር አትመችምና ከኔ ጋር በገነት ትኖራለህ አለው። ገነትም እግዚአብሔር ከሌለበት አትመችምና በገነት ከእግዚአብሔር ጋር ኑሮን ተሰጠው። በኋላ በዕለተ ዓርብ ደመ ማተሙን ይዞ ሄደ። ተዘግቶ 5500 ዘመን ተዘግቶ የነበረው ገነት በደመ ማተሙ አስከፍቶ ገባ ማለት ነው። ቃለ ሕይወትን ያሰማልን መምህራችን።
12ቱ ሐዋርያት የምንላቸው እነማን ናቸው? መልካም፣ በሌላ ቀን በሌላ ጥያቄ እንመለሳለን ብዬ አስባለሁ። 12 ሐዋርያት ለምን 12 ሆኑ? ለምን 12 አድርጎ መረጣቸው? ሌላ እዛ መካከል በቁጥር ወንድማማቾች አሉ። ለምሳሌ ያዕቆብና ዮሐንስ፣ እንድሪያስና ጴጥሮስ። የነዚህ አመራረጥስ እንዴት ነው? ከየት ተመረጡ የሚለውን በሌላ ቀን እናያለን። አሁን የጠየሽ ቁጥር ስለሆነ 12 ሐዋርያት ቅዱስ ጴጥሮስ አለ፣ ቅዱስ እንድሪያስ፣ ቅዱስ ያዕቆብ፣ ቅዱስ ዮሐንስ፣ ቅዱስ በርተሎሜዎስ፣ ቅዱስ ፊልጶስ፣ ቅዱስ ቶማስ፣ ቅዱስ ያዕቆብ የዘብዴዎስ ልጅ መለያ ስላላቸው ብዬ ነው። ቅዱስ ማቴዎስ፣ ቅዱስ ይሁዳ የጌታ ወንድም የሚባለው ይሁዳ ሐዋርያው የካደው ማለት አይደለም። በመጽሐፍ አንድ ምዕራፍ ነው ያለው። ይሁዳ ተብሎ ሲጠቀስ ከሃዲው ሳይሆን የጌታ ወንድም ተብሎ የዮሴፍ ልጅ ማለት ነው። ቅዱስ ስምዖን፣ ቅዱስ ማትያስ እኒህን የመሰሉት ከሐዋርያት መካከል 12 አድርጎ መረጣቸው። እግዚአብሔር ይስጥልኝ። ቃለ ሕይወትን ያሰማልን መምህራችን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው ለማን በተዘጋጀ መቃብር ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረው በአዲስ መቃብር ነው። ለምን በአዲስ መቃብር ተቀበረ? ሌላ ጥያቄ ነው። ሌሎች መቃብር ለምሳሌ ሰው በተቀበረበት ተቀብሮ ቢሆን ኑሮ የተነሳ ለምሳሌ በብሉይ ኪዳን መጽሐፍ እንደተጻፈ ነቢየ እግዚአብሔር የኤልሳ መቃብር በነበረበት ቦታ ላይ የሞተ ሰው ሲወድቅ ተነስቷል። ስለዚህ ጌታ አንድ ጻድቅ በተቀበረበት መቃብር ስለተቀበረ ተነሳ እንጂ በስልጣኑ አልተነሳም ብለው እንዳይክዱ መናፍቃንን ይህን ባወቀ ጌታ በአዲስ መቃብር ማንም ባልተቀበረበት አዲስ መቃብር ተቀብሯል ማለት ነው። ማን ባዘጋጀው? ገንዘው ከቀበሩት መካከል ማን ባዘጋጀው? ዮሴፍ ለራሱ ባዘጋጀው መቃብር ተቀብሯል ማለት ነው። ዮሴፍ ነው፣ ቅዱስ ዮሴፍ ለራሱ ያዘጋጀው ባለሀብት ስለነበር ያኔ የቀብር ቦታን መያዝ ትልቅ ሀብት ነውና ክርስቶስን እርሱ ባዘጋጀው በጣም ግሩም በሆነ መቃብር ውስጥ መድኃኔ ዓለም ክርስቶስን ለመቅበር በቃ ትልቅ በረከትም ማገኘ ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በእንጨት መስቀል ተሰቀለ? መልካም፣ ብዙ ቢሆንም ጠራ አድርጌ ብቻ ልንገራችሁ። በመጀመሪያ ደረጃ የበላን እንጨት የሚለው ዕፀ መስቀል ማለት ነው። ዕፅ ማለት ነው እንጨት። የወደቅነን ዕፀ በለስ በልተን ነው። በዕፀ በለስ በልተን ስንሞት በዕፀ መስቀል ተሰቅሎ ካሳልን ማለት ነው። ጌታ በእንጨት ያጣነውን ክብር በእንጨት ላይ መለሰልን። አሁን ጌታ የተሰቀለ በብረት መስቀል አይደለም፣ በወርቅ መስቀል አይደለም፣ በብረት መስቀል ወይ በነሐስ መስቀል አይደለም። በእንጨት መሰቀሉ እንጨት በልተን ያጣነውን ዕፀ በለስ ማለት ነው። ዕፀ በለስ ያጣነውን ክብር በዕፀ መስቀል ተሰቅሎ ክብራችንን እንደነገረን እንደመለሰልን ሊነግረን ማለት ነው። መሰቀሉ ግን ያው ብዙ ነገር ስላለው የተጠየቀው እንጨት መስቀል የሚለውን ብቻ ነው። ለምን ተሰቀለ? በሌላ ጥያቄ በሌላ ቀን እንመለሳለን። ይርስልኝ። እሺ፣ ቃለ ሕይወትን ያሰማልን መምህራችን። የመጨረሻው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስን ገንዘው የቀበሩት ማንና ማን ናቸው? መልካም፣ መድኃኔ ዓለም ክርስቶስን ገንዘው ከቀኑ 11 ሰዓት በሆነ ሰዓት ላይ ወደ ገዢው ወደ ጲላጦስ ገብተው አስፈቅደው ገንዘው የቀበሩት ዮሴፍና ኒቆዲሞስ ይባላሉ። ኒቆዲሞስ የሚባለው እንደምታውቁት 100 አለቃ የነበረ ምሁረ ኦሪት የነበረ የአይሁድ አለቃ የነበረ ባለሀብት የተማረ ሰው የነበረ ነው። ጌታ ሄዶ ማታ ሄዶ ሲማር የነበረው ማለት ነው። ሰው ሳያየው ማታ ሄዶ ሲማር ነበረ። ማታ ሄዶ ሲማር የነበረው ኒቆዲሞስ ዛሬ ክብሩን መማሩን የክርስቶስን ውለታ በቀን ገለጠው ማለት ነው። በሌሊት ሲማር የነበረ ዛሬ በቀን ተገለጠ ኒቆዲሞስ። ዮሴፍ ቅድም የነገርኩሽ ማለት ነው አዲስ መቃብር ቆፍሮ ለሱ ባስቆፈረው በአዲስ መቃብር ጌታን እንዲከበር ያደረገ ቅዱስ ዮሴፍ ነው። ሁለቱ ያኛው ባለስልጣን ነው የአይሁድ አለቃ ስለሆነ፣ ይሄኛው ባለሀብት ስለሆነ በጲላጦስ ፊትም በእስራኤል ዘንድ በተለይ በእነሱ ዘንድ ግርማ ስለነበራቸው ኃይልም ስለነበራቸው የእግዚአብሔርን ፈቃድ ስለነበረ እኒህ ደጋግ ሰዎች ገንዘው እንዲቀብሩት ሆኗል ማለት ነው። ገንዘው ሲቀብሩት አይኑን ከፍቶ እንደው እንደ ምድራዊ ዝም ብላችሁ ለምን ትገንዙኛላችሁ ብሎ ጌታ አናግሯቸዋል። ለዚህ ክብርም የተገቡ ሆነዋል ማለት ነው። እግዚአብሔር ይስጥልኝ። እሺ፣ ቃለ ሕይወትን ያሰማልን። በጣም እናመሰግናለን መምህራችን። ውድ ተመልካቾቻችን የዛሬውን የጥያቄዎች መልሶች በዚህ ጨርሰናል። ቀጣይ በተመሳሳይ ፕሮግራም እስክንገናኝ
መልካም ቆይታ።